بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد بزاريو تمرتاچن من ملكته غزوة الأحزاب يا أحزاب زمشان تلانت يا بني النضروج زمشا رسول صلى الله عليه وسلم يا ود النزي سوج بسروت شفت ባደረጉት ከረሱል ጋር በነበራቸው የቃል ኪዳን ማፍረስ የአላህ መልእክተኛ አለይሂ ሰላቱ ወሰለም እዛ ቦታቸው ላይ ሄደው ለቀናት ከበዋቸው በኋላ በራሳቸው ጊዜ እጅ ሰጥተዋል። ጦር እንዲከፈትባቸው ያደረገው ዋነኛው ነገር እነዚህ ሰዎች ረሱሉን ሰለላሁ ዐለይሂ ወሰለም ለመግደል ማሰራቸው ወደዚህ እንዲመጡ በዚህ ላይ እንዲነሳሱ ያደረጋቸው ደግሞ በተደጋጋሚ ረሱል ሰለላሁ ዐለይሂ ወሰለም የተለያዩ ጎሳዎችን አምነው ሰሃቦቻቸውን መስጠታቸው ለማስተማር እና በዛ ላይ የተሰራው ግፍ እኛም ልንደግመው እንችላለን በማለት ይሄንን ሊሆኑ አሰቡ። ነገር ግን ጅብሪል አጋለጣቸው ማለት ነው። እነዚህ ሰዎች መጨረሻቸው ምን ሆነ ካልን ያው ተባረዋል። ትላንት እንዳየነው ያንን ቦታ ይዘው እንዲወጡ እንዲለቁ ንብረታቸው የቻሉትን በገመላቸው ጭነው እንዲሄዱ ከጦር መሳሪያ ውጭ ያ ለሙስሊሞች ትልቅ በጦር ሜዳ ላይ ግብአት ነውና እሱን ይዛችሁ እንዳትሄዱ ተባሉ። ይሁንና በኒ ነዚሮች ወደ ኸይበር አቅንተው አሁንም ከበስተጀርባ ሆነው ሙስሊሞችን ለመዋጋት ለበርካታ ጊዜ ያሰራሉ ይሸርባሉ። ይህም ደግሞ እነሱ ፊት ለፊት ቀርበው የመዋጋት ወኔው ኃይል ስለሌላቸው የተለያዩ ቀባይሎችን ከረሱል ሰለላሁ ዐለይሂ ወሰለም ጋር በተደጋጋሚ ግጭት ያላቸውን ቁረይሾች መካ ድረስ በመሄድ ለአንድና ለመጨረሻ ጊዜ በእኛ መሪነት ጠንሳሽነት የተለያዩ የአረብ ቀባይሎችን አደራጅተን በአንድ ጊዜ በተመሳሳይ ሰዓት መዲና ዘልቀን በብዙ ስብስብ በብዙ ቁጥር ወጣው መተነው መመለስ አለብን አሉ። ቁረይሾች ይህን ሐሳብ በደስታ ይቀበላሉ። ይሁዳዎች ያቀጣጥላሉ። በዙሪያው በመዲና ዙሪያ ያሉ አረቦችን ያነሳሳሉ። ለዚህ ጦርነት ለغزوة الأحزاب ያዘጋጃሉ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በኒ ነዲሮችን ካንበረከኩ በኋላ አየሩ ትንሽ በጦርነት ቢዚ የነበሩበትን ነገር ለማስተካከል የተወሰነ ፈራግ አገኙ። በዚህም ለአንድ ዓመት ተኩል አካባቢ መዲናና ዙሪያዋን እንዲሁ በዳዋ እንቅስቃሴ እሳቸው ሆነ ሰሃቦች ቢዚ ሆነው አሳለፉ ማለት ነው። غزوة الأحزاب ይህ የአሕዛብ ዘመቻ በጣም አስፈሪ አስጨናቂ ነው ሲታይ ቦታው ላይ الله سيقلص إذ جاءكم من فوقكم ومن أسفل منكم وإذ زاغت الأبصار وبلغت القلوب الحناجر وتظنون بالله الظنونا طلعت سيمتا بزاو طلق 10 شيء ሆኖ ሲመጣ የረሱል ሰለላሁ ዐለይሂ ወሰለም ሰራዊት 3000 ሆኖ በ7000 ተበልጦ ያኔ አላህ ሱብሓነሁ ወተዓላ ከላያችሁ ከበታቻችሁ ሲመጡ አይኖቻችሁ ተዘንብለው ቀሩ። ልቦች ጉሮሮ ደረሱ። በአላህ ላይ ተረጠራችሁትን ተረጠራችሁ። በጣም አስደንጋጭ ሁናሊከ ብቱሊየ አልሙእሚኑን አላህ እዚያ ቦታ ላይ ሙእሚኖች ተፈትነዋል። ወዙልዚሉ ዝልዛላን ሸዲዳ ከባድ የሆነ መንቀጥቀጥም ተንቀጥቅጠዋል። ግን አላህ ነፃ አውጥቷቸዋል። ይህንንም ሲያስታውስ ምን አለ? ያ አዩሃ الذين آمنوا اذكروا نعمة الله عليكم إذ جاءتكم جنود فأرسلنا عليهم ريحا وجنودا لم تروها ولنا أنت جيش عرمرم بكفتنا قطر سراويت من تعالى الله قال لذي سراويت فأرسلنا عليهم ريح نفاس لكم على الله جزاي يسروتن بوجونا دنقان مياخراس كنشكار يزو طربو ميت وجنودا لم تروها اما تايوتن سراويت لكم باجر الله سبحانه وتعالى الله بزي قطر يمتو ላንዴና ለመጨረሻ ጊዜ ብለው ልንገላገለው የመጡትን ሰዎች አላህ Subhanahu Wa Ta'ala በዚህ ልክ ከአሕዛብ በተነ።
كان رسول الله صلى الله عليه وسلم والمسلمون كبني النذير زمቻ በኋላ መልእክተኛውና ሙስሊሞች يتفرغون لنشر دينهم ዲናቸውን ለማስፋፋት በዛ ስራ ላይ ቢዚ መሆን ያዙ وإصلاح أحوالهم በጦርነት ቢዚ በሆኑበት ጊዜ ያልተሰሩ ስራዎችን በማበጀትና በማስተካከል ላይ ቢዚ ሆኑ بعد أن ساد الهدوء بفضل ما اتخذه رسول الله صلى الله عليه وسلم يا الله መልእክተኛ በያዘው መንገድ ማለት ነው በተገኘው የሰላም መረጋጋት من الخطط الحكيمة ጥበባዊ ከሆነ ስትራቴጂ የአላህ መልእክተኛ አለይሂ ሰላቱ ሰላም ከሄደበትና ከያዘው አካሄድ ሰላም በመስፈኑ የተነሳ ረሱል ሰለላሁ ዐለይሂ ወሰለም ዳዋውን ማሰራጨትና መዲና ዙሪያ ላይ ያሉትን ነገሮች ማስተካከል ጀመሩ فلم يحصل بعد غزوة بني النضير كبني النضير ዘመቻ በኋላ አልተከሰተም አሉ أي مواجهة تذكر እንደ ታሪክ የሚወሳ አንድም ዘመቻ አልተከሰተም ለምን ያህል ጊዜ ከተባለ لفترة تجاوز سنة ونصف سنة ለአንድ አመት ተኩል አካባቢ ለሚሻገር ጊዜ ማለት ነው ምንም አይነት የሆነ ጦርነት ሳይከሰት ይሄ ጊዜ አለፈ ማለት ነው ከበኒ ነድር በኋላ ለአንድ አመት ተኩል በተረጋጋ ሁኔታ ነበር ولكن تلك هي اليهود ያቺ ይሁዳ አልተኛችው الذي سماه المسيح مسيح يطرچ نبي الله عيسى حيات واولاد الافاعي እነዛ እባብ እስስት ብሎ የጠራቸው ማለት ነው እነሱ ግን አላረፉ لم يرقهم أن يستريح المسلمون مسلمون በዚህ ልክ ለአንድ አመት ተኩል አካባቢ ሰላም አግኝተው የዲን እንቅስቃሴያቸውን እየዘወሩ መዲና ውስጥ መንቀሳቀሳቸው አላስደሰታቸው فهم بعدما استقروا بخيبر خيبر ላይ መኖር ከጀመሩ በኋላ ረሱል ሰለላሁ ዐለይሂ ወሰለም ከበኒ ነዲር ከዛ ከቀያቸው ካባረሯቸው በኋላ አላህ እንዳለ يخربون بيوتهم بأيديهم وأيدي المؤمنين ቤታቸውን በራሳቸውና በአማኞች እጅ ያፈርሳሉ እንዳለ አፍርሰው ሄደዋል የሚችሉትን በርና መስኮት ተሸክመው ተጉዘው ኸይበር ላይ የሰፈሩት ኸይበር ላይ እንዳገር ቤት አመቻችተው ከተቀመጡ በኋላ ወጥማአኑ ቢሃ ኸይበር ላይ ከተረጋጉ በኋላ أخذوا يدبرون المؤامرات የተለያዩ ተንኮሎችን ማስተናበር ጀመሩ ሊበቀሉ ማለት ነው ረሱልን ሰለላሁ ዐለይሂ ወሰለም በግልጽ አይታዩም ወጥተው ፈሪዎች ናቸው ለዚህ ነው አላህ ተحسبهم جميعا وقلوبهم شتى ስታያቸው ህብረት ያላቸው ይመስላል ኃይል ያላቸው ይመስላል ልባቸው ግን የተበታተነ ፊት ለፊት መተው ከረሱል ሰለላሁ ዐለይሂ ወሰለም ጋር መጋጠም አይችሉም ስለዚህ ከበስተጀርባ ስራቸውን እየሰሩ ቆዩ ويتحركون وراء الستار ከግርዶ በስተጀርባ እንቀሳቀሱ ያሉ حتى نجحوا በእንቅስቃሴያቸው ውስጥ ማለት ነው ውጤታማ እስኪሆኑ ድረስ في جلب جيش عرمرم ከፍተኛ ቁጥር ያለው ሰራዊት ማቀናጀት እስኪችሉ ድረስ መመስረት እስኪችሉ ድረስ በጀርባ ሲሰሩት የነበረው ነገር እዚህ ደረጃ ደረሰ من قبائل العرب ከአረብ ጎሳዎች እየሰበሰቡ አንድ ራሱ የቻለ ከፍተኛ የሆነ ጦር መሰረቱ ضد اهل المدينه በመዲና ሰዎች ትይዩ ማለት ነው እነሱን ለመዝመትና እነሱ ላይ ጥቃት ለመክፈት يقول اهل السير የታሪክ ሊቃውንቶች እንዲላሉ የታሪክ ሰዎች ሙአሪኾች የአህዛብ ዘመቻ አነሳሱን ሲያስቀምጡ ان 20 رجالا من ساداته ካላቃዎቻቸው ወደ 20 የሚደርሱ ሰዎች ወዙዓማኢን ከመሪዎቻቸው خرجوا الى قريش ወደ ቁረይሽ ወጡ ወደ መካ መጡ 20 የሚደርሱ ሰዎቻቸው ለምንድን ነው የመጡት ከተባለ يحرضونهم على غزو المدينه መዲና በመዝመት ላይ መዲና ሄዶ በመዋጋት ላይ እያነሳሱ ወይም ሊያነሳሱ ወደ መካ መጡ የመካን ሰዎች ሄደው ሙሐመድንና አስሐቦቹን መዋጋት አለብን እያሉ ይቀሰቀሳሉ ووعدوهم بالنصر እንደሚረዷቸውም ቃል ገቡ በኒ ነዲሮች ወይም ከነሱ ውስጥ ዙዓማዎቻቸው መሪዎቻቸው እኛም ከዚህ ጎን ነን የኛ ከዚህ ጎን ብቻ መሆን ሳይሆን
በዋነኝነት የተለያዩ የአረብ ቀባይሎችና ጎሳዎችን በማነሳሳት ፊት አውራሪዎቹ እኛ ነን አብሽሩ አሏቸው። ይሄን ፈአጃበት ለሁም ቁረይሾች ይህን ካላችሁ ምንም ችግር የለውም፣ ሌላውንም አንቀሳቅሱ፣ ሌላውንም አነሳሱ፣ እኛ ያለንን ኃይልና አቅም ይዘን በሰዓቱ ቦታው ላይ ከተፍ እንላለን አሉ። ጥሪያችሁን ተቀበለናል አሉ ቁረይሾች። ثم ذهبوا الى غطفان እነዚህ 20 ሰዎች ወደ ገጠፋኖችም ሄዱ። ለገጠፋኖች ሐሳቡን አቀረቡ። فاجابوا غطفانዎችም እሺ አሉ። ثم طافوا في القبائل العرب የተለያዩ የአረብ ጎሳዎችን ተሽከረከሩ፣ ጥሪ ያደረጉ። ይሄን ሰው ያስቸገረን ለአንዴና ለመጨረሻ ጊዜ ከምድር ገጽ እናጠፋለን፣ እሺ በሉና። የኃይል ማይታሰብ የቁጥር ማይገመት ለየት ያለ ህዝብና ሰራዊት ያለበት፣ ስለዚህ ይተርፋል ተብሎ አይገመትም። ተቀላቀሉ። አይተርፍም እንደሌላው ጊዜ ድል ይቀረዋል ብላችሁ እንዳታስቡ። በዚህ ጥሪ فاجاب عدد منها በጣም በርካታ የሆኑ ሰዎች እሺ አሉ ከአረቦች። ثم طافوا في القبائل فاجاب عدد منها በጣም ብዙ ቁጥር ከሷ እሺ አለ። ثم حركوا هؤلاء القوم جميعا አሁን ያልናቸውን ህዝቦች በአጠቃላይ አንቀሳቀሱ። እንግዲህ ይሁዳዎች በዚህ አይታመኑ። አላህ ገልጿቸዋል። كلما اوقدوا نارا للحرب اطفأها الله ويسعون في الارض فسادا ለጦርነት እሳትን ባቀጣጠሉ ቁጥር አላህ ያጠፋባቸው። ሲገልጻቸው አላህ ምን አለ? ويسعون في الارض فسادا እነዚህ ይሁዳዎች ምድር ላይ የሚንቀሳቀሱት በማበላሸት ሰው በሰው በማጋጨትና በማባላት ሊደርሳቸው በጣም ከባዶች ናቸው። ثم حركوا هؤلاء القوم جميعا تحت خطة منسقة በተቀናጀ በሆነ ስትራቴጂ ስር እነዚህን ሁሉ ሰዎች ሰበሰቡ። ስትራቴጂው ምንድነው? ሁሉም ወደ መዲና ሲሄድ የመካ ሰዎችም ቁረይዛዎችም ማነው ገጠፋኖችም በኒ ነዚሮችም ወደ መዲና ሲከትሙ በተለያየ ሰዓት አይደለም። አንዱ ሰኞ መጥቶ ሌላኛው ማክሰኞ አይደለም። ስትራቴጂው ባንዴ ጉብ ነው መዲና ላይ። ይሄ ነው ስትራቴጂው። ያኔ ሁላችንም በአንድነትና በቅንጅት እሱ ላይ የምናደርሰው አደጋና ምት ቀና እንዳይል ያደርገዋል። حتى يصل الجميع الى اطراف المدينه في زمن واحد ሁሉም አካል በየአቅጣጫው ወደ መዲና ማለት ነው በተመሳሳይ ጊዜ እንዲደርስ በዚህ ስትራቴጂ ስር ሆነው ተስማምተው ተነሱ። ከመካም ወጡ። ከተለያዩ የአረብ ቀባይሎች አቅጣጫውን ስትራቴጂውን አስረድተው የጦርነት ይዘቱን ሂደቱን ጠቅሰው እነሱም ወደ ቀያቸው ቀንጥለው በኒ ነዚሮች ተመለሱ። ረሱል ሰለላሁ ዐለይሂ ወሰለም በከፍተኛ ንቃት ላይ ናቸው። እያንዳንዱን ከመካ በኩል የሚሆን በዙሪያ ያሉ ይሁዳዎች የሚንቀሳቀሱትን እንቅስቃሴ በቅርብ ርቀት ያጤናሉ። ወሬው ደረሳቸው። ረሱል ሰሃቦቹን አማከረ። ምክንያቱም ከዚህ በፊት ያልታየ ለነሱ አዲስ የሆነ ቁጥር ነው። 10,000 የመካ ሰዎች ይዘው የሚመጡት 4,000 በኒ ነዚሮች ከነገጠፋን ከሌሎች ከአረብ ቀባይሎች ጋር ተደምረው 6,000 ናቸው። የረሱል ሰለላሁ ዐለይሂ ወሰለም ወታደሮች 3,000 አካባቢ ናቸው። ስለዚህ ይሄ ትንሽ ጠንከር ይላልና ረሱል ሰለላሁ ዐለይሂ ወሰለም ሰሃቦችን አማከረ። ወአምሩሁም ሹራ በይነሁም ኢስላም ምክክር አለው። በሚመጣበት ጉዳይ ላይ ይማከራል። ለዚህ ነው አላህ ሱብሓነሁ ወተዓላ ሌላ ቦታ ላይ ምንድን ያለው? ወሻዊርሁም ፊል አምር በነገርና በጉዳይ ላይ አማክራቸው። የማማከር ውጤት ደግሞ እዚሁ ላይ እንደምናየው ይሆናል። ይህ መመካከር ትልቅ በዚህ ዘመቻ ላይ ዋጋ አለው፣ ትልቅ ቦታ አለው። ይህንን ጭፍራ በታትኗል። ሙስሊሞች ከዚህ ከመልእክተኛው አለይሂ ሰላቱ ወሰላም ሱና ከምክክር ምንጊዜም ቢሆን ሊወጡ አይገባም። وبلغ خبر تجمعهم የመሰብሰባቸው ዜና ደረሳሉ። وتحركهم الى المدينه ወደ መዲና የመንቀሳቀሳቸው ወሬ መጣ ረሱል ሰለላሁ ዐለይሂ ወሰለም ዘንድ።
የአላህ መልእክተኛ ወዲያውኑ فاستشار رسول الله صلى الله عليه وسلم اصحابه ባልደረቦቹን አማከረ ምን ይሻላል እንዴት እናርግ ይሄንን ፍልሚያና ጦርነት እንዴት እንወጣ ይሄኔ ሰልማን አልፋሪሲ አንድ ሐሳብ አቀበለ አገሩ ላይ የተለመደና በጦርነት ላይ የሚተገብሩትን ሐሳብ فاشار سلمان الفارسي بحفر الخندق سلمان الفارسي ምን አለ ትልቅ የሆነ ጉድጓድ ትልቅ የሆነ ቦይ እንቆፍራለን ምክንያቱም ይሄን ኃይል ገጥመን ሊያገኘን የሚችል ነገር ሊኖር ይችላል ይሄንን ጦርነት ልንወጣው የሚገባው በጥንቃቄ በጥበብ ነው ስለዚህ መዲና ደግሞ አብዛኛው ክፍሏ ሶስቱ አቅጣጫዋ ካንድ አቅጣጫ በስተቀር በተራራ ወይም ድንጋያማ በሆኑ ከፍታዎች ተከበዋል ክፍት የሆነውን አንድ አቅጣጫ እንቆፍረዋል ያ ረሱላህ ኢና ኩና ቢአርድ ፋሪስ የፉርስ ወይም የፋሪስ ሰው እኛ ፋሪስ ሀገር ላይ ነበርና اذا حوصرنا ስንከበባ በጠላት خندقنا خندقا ቆፋሮን እንቆፍርና እንመሽግና በዛ መሰረት ጦርነቱን እናልፈው ነበር አላቸው ለመልእክተኛው አለይሂ ሰላቱ ወሰለም فاستحسنوا ይሄ ራእዩን አሳምሩለት ይሄ ምርጥ ሐሳብ ነው ተሰብሳቢዎች واتفقوا عليه በዚህ ሐሳብ ላይ ተስማሙ ቁፋሮ ከባድ ነው ብዙ ጊዜ ይፈጃል በመሃል የተለያዩ ቋጥኞች አሉ ያም ብቻ ሳይሆን ራብም አለ ከራብ ጋር ሲጨምር ደግሞ ከባድ ነው وحيث ان المدينه ቁፋሮ የተመረጠበት ምክንያት መዲና ይላሉ تحيط بها اللابات اي الحرات ተራራውን ማለት ነው ድንጋይ ይሸፍነው ነበር وهي الحجاره السود ቋቁር ድንጋዮች መዲናን በብዛት ይሸፍኑት ነበር من الشرق والغرب والجنوب በስተምስራቅ አቅጣጫ በስተምዕራብ በስተደቡብ አቅጣጫ በተራራማ የተሸፈነ ነው ከምን ውጪ ከሰሜኑ ውጪ ولا تصلح لدخول العساكر الا جهه الشمال ሰራዊት ወይም ጠላት ሊገባ አይመቸውም ይላሉ የሰሜኑ አቅጣጫ እንጂ فإن رسول الله صلى الله عليه وسلم اختار في تلك الجهه يا الله መልእክተኛ ያቺን አቅጣጫ መረጠ اضيق مكان ከዛ አቅጣጫ ጠበብ ያለው بين الحرة الغربية والشرقية ከምዕራቡ እንዲሁ ከምስራቁ ድንጋያማ ተራራ ማለት ነው በሱ በኩል ያለ ቀጭን መንገድ መረጠ وهو نحو ميل ወደ 1 ሚል አካባቢ ያለ ነው ክፍተት ያለው ቦታ ነው በምዕራቡና በምስራቁ ድንጋያማ ተራራ ክፍተት ያለበት ቦታ ነው የአላህ መልእክተኛ ወደዛ አቅጣጫ መረጠ فوصل الحرتين ያንን ክፍተት ጠባብ ቦታ ቀጠለው بحفر الخندق قفارون مقفر في هذا المكان እዚያ ቦታ ነው وبدأ هذا الخندق يكفار تجمر إلى في جهة المغرب بستمرا بكر من شمال جبل سلع بل لا تجاو دمو كستا سمين بكر هي جبل سلع ميبال ترارا أكبر مالت ووصله في الشرق برأس ممتد من حجارة الحرة الشرقية ይህን ኩፋሩ ደግሞ የአላህ መልእክተኛ በስተምስራቅም በኩል ቀጠለው ረዘም ባለ ኩፋሩ ማለት ነው ከስተ ምስራቁ ከፍታማ ቦታ ጋር አገናኘ عند أطوم الشيخين أطوم الشيخين የሚባል ከፍታማ ቦታ አለ የሚታወቅ ነው እዛ ቦታ ድረስ አገናኘ ዞሮ ዞሮ ያው ክፍቱን ቦታ ዘጋው ማለት ነው ክፍቱ ቦታ ጠላት ይገባበታል ወይም ሊገባበት ያመቻል የሚባለው ክልል ሁሉ ተቆፍሮ ተዘጋ በቁፋሮ ወቅት وقد وكل الى كل 10 رجال يا الله መልእክተኛ عليه الصلاه والسلام በየ10 ሰዎች ላይ ጣለ ማለት ነው ان يحفروا 40 ذراعا 40 ክንድ እንዲቆፍሩ ማለት ነው ለ10 ሰዎች ያደረጉ የአላህ መልእክተኛ عليه الصلاه والسلام 40 ክንድ እንዲቆፍሩ አደረጉ እንደ ሜትር ስንት ማለት ነው ወደ 20 ሜትር አካባቢ ማለት ነው ርዝመቱ ወደዛ እንዲቆፍሩ አደረጉ የአላህ መልእክተኛ ያ ነው የሚደርስባቸው የአላህ መልእክተኛ ወሽተረከ معهم رسول الله صلى الله عليه وسلم في حفر الخندق كفارون በመቆፈር ላይ አብሯቸው ስራውን ተጋራ መልእክተኛው عليه الصلاه والسلام ونقل التراب አፈር በመውጣት ላይ በመሸከም ላይ وكانوا يرتجزون
ይገጥሙ ነበር በዚህ ስራ ላይ ለነሻጥ ማለት እንዲነሽጡ ግጥምን ይገጥማሉ ፈዩጂቡ የአላህ መልእክተኛ የገጠሙትን ግጥም ምላሽ ይሰጥበታል ወይርተጅዙ የአላህ መልእክተኛም ይገጥማል ፈዩጂቡን እነሱም ለገጠመው ግጥም ምላሽ ይሰጣሉ اللهم لا عيش إلا عيش الآخرة فاغفر للأنصار والمهاجرة يا الله መልእክተኛ ይገጥማል ጌታዬ ሆይ ኑሮ የለም ህይወት የለም የአኺራ ህይወት እንጂ የአኺራ ኑሮ እንጂ ለአንሳሮችና ለሙሃጅሮች ማ አሉ ረሱላህ ሰለላሁ ዐለይሂ ወሰለም እነሱ ደግሞ فقالوا مجيبين له ምላሽ ሰጡ ምን አሉ نحن الذين بايعوا محمدا على الجهاد ما بقينا أبدا እኛ ኮነን ሙሐመድን ሰለላሁ ዐለይሂ ወሰለም ሙባያ ያደረግነው በጂሃድ ላይ በመዋደቅና በመሞት ላይ ما بقينا أبدا በህይወት እስከቀረንና በህይወት እስካልን ድረስ ከመጨረሻው ለመዋደቅ ለመሞት እኛ ነን ሙሐመድን ቃል የገባነው አሉ وقد كابدوا أثناء حفره أنواع من المشقة بكفار وسات مالتنا كبادي هنا جانا أجينتواجو كمشقة كبادي هنا جانا مشقة أجينتواجو ولا سيما بالتليال شدة البرد كفتني هنا برد وقتنا برد أجينتواجو وشدة الجوع بأندبت بقال ما يقلسي هنا راه وكان يؤتى لهم بملء كف من الشعير عند فين هنا قبس يمطالاچو ነበር ይሄን እየሰሩ ያ قبس ደግሞ እንዴት ይበላል فيصنع لهم بدسم በቅባት ነገር ይታሽላቸው ይሰራ ነበር يفوح منها الريح ያቺ ከገብሱ ጋር የሚታሸው ቅባትም ሆነ ራሱ ገብሱ ሪህ ሊመጣ ነፋስ ሊመጣ ሊያነሳው የሚችል የሆነ በጣም ትንሽዬ ነገር ይመጣላቸው ነበር ያንንም ለመብላት ሲሞክሩ وهو يصعب مروره على الحلق ወደ ጉሮሮ ማስገባቱ ደግሞ በጣም ይከብድ ነበር በጣም ሲበረታ አቡ ጠልሃ ምን ይላል شكونا الى رسول الله صلى الله عليه وسلم الجوع ወደ መልእክተኛው አለይሂ ሰላቱ ሰላም ራብን ስሞት አሰማን አልቻለውም ያ ረሱላህ ይሄ ፈቅር ማለት ይሄ ጁ በጣም አቃተን እየመጡ ሰውነታቸውን እየገለጡ ከራብ ያሰሩትን ድንጋይ ለመልእክተኛው አለይሂ ሰላቱ ሰላም ያሳያሉ አንዳንድ ድንጋይ ይሄው እየገለጡ ሰውነታቸው ከበደን ይሄ ነገር ረሱል ሰለላሁ ዐለይሂ ወሰለም ቢያሳዩ የአላህ መልእክተኛ ጠግቧል ነው ላ ረሱል ሰለላሁ ዐለይሂ ወሰለም ደግሞ ገልጦ ሁለት ድንጋይ ያሳያቸው ሁለት ድንጋይ وشكوا الى رسول الله صلى الله عليه وسلم الجوع واروه على بطونهم حجرا حجرا ወዳቸውን ከፍተው ድንጋይ ያሳዩ كانوا قد ربطوه ياسروا الدنجاي ولاچو لا يسايو فاراهم صلى الله عليه وسلم على بطنه حجرين يا الله ملتنيا ሁለት ድንጋይ ያሳያቸው الله اكبر ይሄ እንግዲህ ራብን ሆድ ሲርበው ይታጠፋል በጣም ያስጨንቃል ታጥፎ ማለት ነው ቢያንስ ክብደት ሲጨመርበት ድንጋይ ሲታሰርበት ትንሽ ከخفፈ በሚል ከቀነሰ በሚል የአላህ መልእክተኛ አለይሂ ሰላቱ ወሰለም አንድ አይደለም በጣም በርካታ ጊዜ ተርበዋል ሰሃቦችም ልክ እንደዚህ ዲኑ በዚህ ልክ ዋጋ የተከፈለለት ነው እኛ ዛሬ በተጋብ ላይ ሆነን ከዲን ርቀናል ትንሽ ነገር ጎደለብን ብለን ከዒባዳ እንዘናጋለን ከዒባዳ እንርቃለን ትንሽ ነገር ደግሞ ስናገኝ በዒባዳ ላይ እንበረታለን ለዛ ነገር እስኪመስል ድረስ ማለት ነው የሆነ ገንዘብ የሆነ ጸጋ የሆነ ብልጭልጭ ነገር ስናገኝ خلاص በጣም ብዙ ነገር እንደተከፈተል አላህ እንደወደደን አድርገን እናስባለን ረሱል ሰለላሁ ዐለይሂ ወሰለም ለዚህ ነው ተዒሳ አብዱ ዲናር ተዒሳ አብዱ ድርሃም የሳንቲም ባለቤት ጠፋሉ ረሱል ሰለላሁ ዐለይሂ ወሰለም ኢንኡዕጢ ረዲያ ሲሰጠው ይወዳል ገንዘብ የተሰጠው ቀን መስጊድ አለ ሀብት ያለቀ የሆነ ዱንያ ተከፈተለት ቀን ወኢለም يعطى سخط ካልሰጠው ደግሞ ከተያዘበት ይቆጣል ይሄን መስገድ ነው ይሄን መቅራት ዱንያ ጎሎ ይላል ይሄ የገንዘብ ባሪያ ነው ረሱል ሰለላሁ ዐለይሂ ወሰለም ይሄ ጠፋ ረሱል ሆዳቸው ላይ ድንጋይ አስረዋል ከነ ሰሃቦቻቸው እኛም ምን አይተን ምን ሆነ ረሱል አንድ ቀን ሆዳቸውን አስረው ከቤት ወጡ እንደወጡ አቡበክርና ዑመር ተከትለው ወጡ
ለምን ወጣችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም ምን አወጣችሁ በዚህ አስቸጋሪ በሆነ ሰዓት ሞቃታማ በሆነ ሰዓት ከቤት ምን ፈነቀላችሁ አልጁ ቃላ አልጁ ራብ ነው እናንተን ያስወጣችሁ ነገር እኔ ማስወጥቶኛል አሉ ረሱል ሰለላሁ ዐለይሂ ወሰለም በድንገት ወደ አንሷር ቤት ሄዱ ወደ አንድ አንሷር ቤት ሄዱና የቤቱ አባወራ ነበር ሚስት ስታይ የት አለ ባለቤትሽ አሏት ረሱል ሰለላሁ ዐለይሂ ወሰለም አይንጨት ይለቅም ውሃ ሊያመጣ ሄዷል አለች ሲመጣ ረሱል ሰለላሁ ዐለይሂ ወሰለም ከአቡበከር ከዑመር ጋር ዛሬ እንደኔ የተላቀና ዛሬ እንደኔ የተከበረ ምርጥ ሰው የለም ረሱልን አግኝቻለሁ የተምር እሸት አምጥቶ አቀርቦ ቢላውን ከጓዳ አስቦ ረሱል ሰለላሁ ዐለይሂ ወሰለም ኢያከ አልሐሉብ ያቺ የምትታለበው አላደረሃሉት አምጥቶ አብዶ ረሱል ሰለላሁ ዐለይሂ ወሰለም ጠጥተው ሰሃቦቻቸውም ጠግበው ሲወጡ ረሱል ሰለላሁ ዐለይሂ ወሰለም ወለዚ ነፍሲ ቢየዲሂ ለቱስአሉና عن هذا النعيم يوم القيامة ነፍሴ በእጁ በሆነችው ጌታ ምላለሁ በዚህ ጸጋ የቂያማ ዕለት ትጠየቃላችሁ ከራብ በተወሰደው ምግብ ማለት ከራብ በተጠጣው መጠጥ ትጠየቃላችሁ ثم قرأ ثم لتسألن يومئذ عن النعيم ያን ቀን ስለ ጸጋዎች ሁሉ ትጠየቃላችሁ የሚለው ረሱል ሰለላሁ ዐለይሂ ወሰለም አነበቡባቸው ለማን ለአቡበከርና ለዑመር በእኔና በአንተ ላይ ስንት ጸጋዎች ተከፍተዋል الله في تكرمه متى ما يكرمه وقد وقعت أثناء الحفل بعض الآيات كفار محل يتكستوا أن الآيات شالوا معجزات بتأمل يصدقوا كذا وستاندوا إلى رأى جابر شدة الجوع في رسول الله صلى الله عليه وسلم جابر بن عبد الله برسول الله بتأمل رابع يباج أنجتاجه تطفاي فلم يصبر التكسب يا الله ملكتني أتربوا يروط ወደ ቤቱ ሄደ ለሚስቱ ነገራት መልእክተኛው ሰለላሁ ዐለይሂ ወሰለም ተርቧል ምን አለሽ አላት ጃቢር ምን አለሽ እህል አለ የተወሰነ አለች ለቤት የሚበቃ ትንሽ ይያል ጃቢር እንስሳውን አምጥቶ አረደ በያን እሱን አብቂያለ ፈጅተሽ አብቂያለ እኩል እኔም የሚታረደውን አረጀ ሰባብ ላይ ሲጨርስ እሷም ቡኳን ጨርሳለች فذبح بهيمة الله يسون የቤት እንስሳ አረደ وطحنت امراته ሚስቱ ደግሞ ፈጨች صاعا من شعير ከገብስ አንድ ቁና ማለት ነው ከገብስ አንድ ቁና እንግዲህ አሁን ሊጠራ ነው ማለት ረሱልን ሰለላሁ ዐለይሂ ወሰለም ሲወጣ ምን አለችው ሚስት لا تفضحني برسول الله صلى الله عليه وسلم وبمن معه እንዳታዋርደኝ በረሱልና አብረውት ባሉት ምን ማለቷ ነው ያያው ነገር ትንሽ ነው አገር ነቅላ እንዳትመጣ በጣም አስጨነቃት ያው ቤት አንዳንድ ዝግጅት ሲዘጋጅ ሴቶች ይጨነቃሉ ምናልባት ሰውየው ያረደው አንድ በግ ነው ወጥቶ ሰው ሊጠራ ይሞክራል እንደዚህ አንደ ማለት ነው ሄዶ ቀስ ብሎ ለረሱል ሰለላሁ ዐለይሂ ወሰለም የሆነ የሚቀመሳል አላቸው ራም የሚያስታግስ ነገር አለ አላቸው ثم دعا رسول الله صلى الله عليه وسلم سرا ሁሉም ሰው እንዳይሰማ በሚስጥር የጠራቸው ምክንያቱም ሁሉም ተርቧል ይህ መረጃና ይህ ነገር ቢነገረው ጃቢር ቤት ነው የሚንጋገው ከባድ ነው በሚስጥር ነገራቸው في نفر من اصحابه የአላህ መልእክተኛ ጠራቸው ከሆኑ አስሐቦቹ ጋር አብሮ እንዲመጣ ረሱል ሰለላሁ ዐለይሂ ወሰለም فتعالى انت ونفر من اصحابك አንተና የተወሰኑ ባልደረቦችህ ኑ አለ እንዲህ ነው የተጠሩት ረሱል ሰለላሁ ዐለይሂ ወሰለም እንዲህ ነው የጠራቸው ረሱል ግን فقام رسول الله صلى الله عليه وسلم ብድግ ብለው ተነሱ ነቅለው بجميع اهل الخندق كفار ላይ የተሰማራውን ሁሉ وهم 1000 ሺህ ናቸው 1000ውን ይዘው ረሱል ሰለላሁ ዐለይሂ ወሰለም ተነሱ ምን አሉ يا اهل الخندق እናንተ ኩፋር ላይ ያላችሁ ሰዎች ሆይ አሉ ان جابرا قد صنع صقرا ጃቢር የሆነ ዝግጅት አዘጋጅቷል አሉ ረሱል ሰለላሁ ዐለይሂ ወሰለም እሱ ትንሽ ያዘጋጅ هلم الى بيت جابر ወደ ጃቢር ቤት ነው ምግብ አለ ዛሬ ድግስ አለ ወሊማ አለ እንበላለን አሉ ረሱል ሰለላሁ ዐለይሂ ወሰለም ጃቢር ሊሄድ ሲል ከኩፋሩ ቦታ ምን አሉት ረሱል ሰለላሁ ዐለይሂ ወሰለም لا تنزلون برمتكم እኔ እስከመጣ ድረስ የተቀቀለበትን ድስት እንዳታነሱ አሉ ረሱል ሰለላሁ ዐለይሂ ወሰለም ولا تخبزون عجينكم እኔ እስከመጣ ድረስ የተቦካውን ቡቆ እንዳትጋግሩ
حتى أجيء اسكمت على رسالة ملتين عليه الصلاة والسلام عندي شي سو يزو جابر بيت كتم رسول صلى الله عليه وسلم يتعالى دستوال فبسط فيه وبارك تفالوبت الله لمنوبت ميبوكاو ወጡ የታላሉ በዚህ ልክ ዱዓ አደረጉ ረሱል ሰለላሁ ዐለይሂ ወሰለም ከዚያ ምን አሉ ዑዱ ኻቢዘተን فلتخبز ምትጋገረውን ሴትዮ ጥራ አሉት ትጋገር እንግዲህ ጀምራሉ መጋገር ተጀመረ እንዲሁ ድስቱ ላይ ያለው ረሱል ሰለላሁ ዐለይሂ ወሰለም እንዳታወርዱት ብሏቸው ከዛ እየተጨለፈ ያ ሁሉ 1000 ሰው በላ فاكلوا وشبعوا መብላት ብቻ አይደለም በልተው ጠገቡ وما زالت البرمه تغطى ያቺ ድስት እምትንተከተካ አሁንም ከመሆን አልተወገደችም ሞልታ ማለት ነው አሁንም 1000 ሰው በልቶ ይንተከተካል በአንድ በግ ማለት ነው والعجين يخبز ያ የተቦካው በኮ ደግሞ እየተዛቀ አሁንም ይጋገራል ከ1000 ሰው በኋላ ማለት ነው ይሄ ሌላ ሙዕጂዛ ነው ይሄ አንዱ በዚህ ዘመቻ ከታዩ የረሱል ሰለላሁ ዐለይሂ ወሰለም ተአምራቶች ሙዕጂዛዎች መካከል አንዱ ናቸው ሌላው وذهبت أخت النعمان بن بشير بحفنة من تمر يا نعمان بن بشير هد عند زقاي تمر زهيدج لأبيه وخاله لما أني زهيدجو لا نعمان ويبقى لأننا نقول لراسو أباتنا أقوتي زهيدج عند زقاي رسول صلى الله عليه وسلم لما أني متشوالات هاي متأوس لا أباتينا لا أقوتينا لا أنصائي ملكة مالج كبار رابال أمجو على رسول الله تقبلت فبدده رسول الله صلى الله عليه وسلم فوق ثوبه عند لمس عند فوت عليه وسدوا رسول الله صلى الله عليه وسلم قالت كذا هون يا أهل الخندق قالوا مو بالوال يا هلو نسب ودا أهل الخندق يا هلو عند السوطروا فأكلوا بلوا ورجعوا ولا سرعتوا تملسوا والتمر يسقط من أطراف الثوب يا تمر كلبسوا شاف لا يود كمال تبلتوا ملالك በዚህ ዘመቻ ላይ በአህዛብ ዘመቻ ላይ ከታዩ ሙዕጂዛዎች ውስጥ ታምራቶች ውስጥ وعرضت لجابر واصحابه ለጃቢርና በምድቡ ላይ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ከእንደም እንዳነሳነው ቁፋሮውን ለ40 ወይም ደግሞ ለ10 ሰዎች 40 ክንድ እንዲቆፍሩ ነው የሰጡት ጃቢርና ጓደኞች በዚህ ምድብ ላይ አጋጠማቸው አثناء الحفر በቁፋሮ ላይ ኩድየቱ ሸዲዳ ከባድ የሆነ ቋጥኛ አጋጠማቸው ያ ረሱላህ هذه ኩድያ ይሄ ማንችለው የሆነ ቋጥኝ ነው ምን ይሻላል ረሱላህ ያለውለታል በዚራ رابو الله فنزل رسول الله صلى الله عليه وسلم وضربها بالمعول عند أنستو مدوشا رسول الله صلى الله عليه وسلم لنزا كله سو يقاطع قاطنين ማለት ነው فعادت كثيبا اشاوهن اهيلا كل لا اشاوهن اي رملا لا يتماسك مياز يهنا اشاو يتقلل هون لن جابر ቡድን ብቻ ሳይሆን ሌሎችም እንዲህ አይነት ነገር አጋጥመዋል وعرضت لبراء واصحابه صخره ለበራና በሱ ምድብ ላሉት ለጓደኞቹ ማጋጥሟቸው صخره ቋጥኝ ያጋጥሟቸዋል አሁንም እነሱ ሄደው ረሱልን ሰለላሁ ዐለይሂ ወሰለም ጠሩ ከረሱል በላይ ጠንካራ የለም ማለት ነው ከረሱል በላይ ሰለላሁ ዐለይሂ ወሰለም ጀግና የለም ማለት ነው እነዚህ 10 ሰዎች ያቃታቸውን በአንድ መዶሻ ረሱል ሰለላሁ ዐለይሂ ወሰለም ፍርስርሱን ያወጡታል ይሄ ሙዕጂዛ ነው فنزل رسول الله ولذي قاطع متوقال بسم الله ثم ضرب ضربه بالمعول عند متبجا من شوالت فقطع قطعه عند وده هنا كفاي تكفل مولو لمولو على فرسن عند سمتت وخرج منها ضوء باللج على مبرات وطا برهان وطا فقال الله اكبر ابو رسول الله صلى الله عليه وسلم هنا اسكتله واعطيته مفاتيح الشام يشام المكفتات سلطان الرسول صلى الله عليه وسلم يشام القلف تسطونيا واني لانظر اهون يتملكتكم الى قصورها الحمراء الساعه اهون ودقاي ህንጻዎቹ አያየው ነው ረሱል ሰለላሁ ዐለይሂ ወሰለም አላህ አሳያቸው በዚህ አስጨናቂ ሰዓት በዚህ ከባድ ሁኔታ ይሄን ማመን ወይም ይሄን ተናግሮ ሰሃቦቹ ማመናቸው ይደንቅ ነው እዚህም ራሱ የቻለ ፈተና የሚፈተኑበት ሙናፊቆች የሚበጠሩበት ተከበዋል በ10 ሰው አይደለም በ10 ሺህ ሰው አንዴ ሲመቱ በወጣው ብርሃን ረሱል ሰለላሁ ዐለይሂ ወሰለም የሻምን መከፈት አበሰረ
ثم ضرب الثانية ولتن يجزي متو وبشر بفتح فارس فارس بمكفته لم يكفت ولا في الرسول صلى الله عليه وسلم أبصر ثم الثالثة هزاز وسطنا وبشر بفتح اليمن يمن لم تكفت الرسول صلى الله عليه وسلم أبصر ሶስተኛ ከመጡት በኋላ ወንቀጣት አስخራ ያቺ ቋጥኝ ሙሉ ለሙሉ ተበታተነች ማለት ነው። ይሄ አንዱ በጦርነቱ ላይ ከታዩ ሙዕጂዛዎች ውስጥ ነው። እንግዲህ እንዲህ ያለ ቁፋሮ ተጠናቆ አህዛቦቹ ተሰብስበው መዲናን ለመውረር ከበቡ። ገና እነዚህ በ10,000 ቤት ያሉ ወታደሮች ተሰብስበው ጉድጓዱ አፋፍ ላይ ብቅ ሲሉ ለሁለት ተገመሱ። ولما رأى المؤمنون الأحزاب قالوا هذا ما وعدنا الله ورسوله وصدق الله ورسوله مؤمنوች እነዚህን ጭፍራዎች ሲያዩ ይሄ هذا ما وعدنا الله ورسوله ይሄ አላህና መልእክተኛው ቃል የገቡልን ነገር ነው ይሄን አንነቃነቅም ማለት وما زادهم إلا إيمانا وتسليما ይህ ኃይል መመልከታቸው ኢማንን እንጂ ሌላ አልጨመራቸው ምንም አልፈሩ ሌሎች ደግሞ ይሄን ገና ሲያዩ ما وعدنا الله ورسوله إلا غرورا አላህና መልእክተኛው ያሉን እኮ ውሸት ነው ይሄው ላይ አስጨርሱናል ምን ፎርስ ይከፈታል ምን ሻም ይከፈታል እኛ እዚህ ተጣበናል ተጨንቀናል እሱ ስለ ሌላ ነገር ያወራናል እንዴ ስለ ፎርስ መከፈት እኛን አሁን አያሳስበንም እነዚህ ሙናፊቆች ወደ ኋላ ኦዝር እየሰጡ ሊሸሹ ነው መጡና እዛው እየቆፈሩ ያ ረሱላህ ኢነ ቡዩተና አውራ ቤት ጥለን የመጣ ነው ቤታችን አጥር የለውም ልንበላ ነው ሌባ ሊበላ ነው وما هي بعورة ቤታቸው ግን አጥር የለው ሆኖ አይደለም ከጦርነቱ ወደ ኋላ ለመሸሽ ነው አላህ واقبلت قريش بين طرفي الخندق بكفار ጫፍ መሃል واقبلت قريش መጣች ومن تبعهم في 4000 الناس የተከተላቸው ከመካ አካባቢ ወደ 4000 ሆነው መጡ ومعهم 300 فرس كالناس ጋር ወደ 300 የሚደርስ ፈረስ አለ و1000 بعير ወደ 1000 የሚደርስ ግመል አለ እየመራቸው ማን የመጣው ከተባለ يرأسهم ابو سفيان እየመራቸው ነው የመጣው ويحمل لواءهم ባንዲራቸውን ደግሞ እየተሸከመ عثمان بن طلحه ابن ابي طلحه العبدري እንግዲህ እነዚህ ተሸካሚዎች ናቸው ዑስማን ነው ዛሬ ባለፈው ኡሁድ ዘመቻ ላይ ወንድሙ ተገሏል ብለው ማነው እሱ طلحه ابن ابي طلحه فنزلوا بمجتمع الاسياد የሆነ ውሃማ ቦታ ጎርፍ ተንደርድሮ የሚጠራቀምበት ቦታ ላይ ተሰበሰቡ من رومة روما የምትባል ቦታ بين الجرف وزغابة በجرفና በዘጋባ መሃል ያለች ቦታ ናት ይሄ መዲና አቅራቢያ ያሉ ቦታዎች ናቸው እነሱ እዛ ሲደርሱ በቀጠሯቸው መሰረት ሌሎችም በኒ ገጠፋኖችም መጡ واقبلت غطفان ومن تبعهم غطفانዎችና እነሱን የተከተሏቸው መጡ من اهل نجد ከነጅድ አካባቢ في 6000 6000 ሰው ይዘው ተጎትተው መጡ فنزلوا بذنب نقامة የተባለ ቦታ ላይ አረፉ إلى جانب أحد كأحد ترارابول وكان قدوم هذا الجيش العرمرم يبكفتن يقطر ليال سراويت ممتات إلى أسوار المدينة ولا مدينة عطرش ممتات لمسلموش بلاء شديدة بتأم كبار هنا فتنانا ومخيفا جدا بتأم أسفرين ممكنياته رسول الميوقت بكاياتهم كنملو كلهم سوق النبي تسبب سيتوش سعناتوش بالنبت نونجي واتوا إلى طور ميدا لا يرلم كسارة وكبار شنفت بقدر هي أسفر لنا الله ينسي أستوس من هذا كما قال الله تعالى إذ جاءكم من فوقكم ومن أسفل منكم على الله كبلاعتشو بمدوك جيان اندهو كان أنت بتاتش أكتاجا وإذ زاغت الأبصار عينوش اندهو بتزنابلو جزي وبلغت القلوب لبوتشم بدرسو جزيان يد الحناجر كجنكت تنسامنا ولا قرر بدرسو جزي لبوتش وتظنون بالله الظنونا بالله لا يمترترن بترتراتشو جزي هنالك ابتلي المؤمنون الزبوتا مؤمنون يتفتنوا وزلزلوا زلزالا شديدا كبادي هنا من قد تنقطقطوا على الله يهني نبر فثبت الله المؤمنين الله مؤمنوችን አጸና كما قال النار ولما راى المؤمنون الاحزاب
ሙእሚኖች በዚህ ቁጥር ያለ ጭፍራና ስብስብ 10000 ሰራዊት ሲያዩ قالوا هذا ما وعدنا الله ورسوله ይሄ አላህና መልእክተኛው ቃል የገቡልን ነው አሉ وصدق الله ورسوله መልእክተኛው ያለንን ነገር እውነት ብሏል ያንን ተከፍታላችሁ ይሄን ተሻግራችሁ ይሄን ጦርነት ድል አድርጋችሁ ትወጣላችሁ ያለውን እውነት ብሏል ይሄን ማየታቸው ደግሞ وما زادهم አልጨመራቸውም إلا إيمانا وتسليما ኢማንንና ለአላህ እጅግር መስጠትን እንጂ ሌላም አልጨመረላቸውም أما المنافقون ሙናፊቆችማ والذين في قلوبهم مرض እነዚያ በልቦናቸው በሽታ ያለባቸው فقالوا ገና ሰራዊቱ ብቅ ሲል ይሄ ቁጥርማ ማይቻል ነው ረሱል ሚለን ነገር ሊሆን ማይችል ነገር ነው ይሄን አለፌ ፋሪስን ከፍታለሁ ይሄን አለፌ ሻምን ድል አድርጋለሁ የሚለው ነገር በዚህ ሁሉ ሰው በተከበብንበት መሃል ማይሰራ ከአገልግሎት መስአክል ውጭ ነው ይላል ተቀበለው ما وعدنا الله ورسوله الا غرورا አላህና መልእክተኛው ቃል አልገቡልንም የገቡልን ነገር ማታለን ነው ሊያስጨርሱን ነው አሉና ወደ ኋላ ቀሩ ረሱል ሰለላሁ ዐለይሂ ወሰለም በቀጥታ ወደ ጦርነቱ ሊገቡ ነው ጭፍራዎች በሁለት አቅጣጫ ሆነው መዲና አቅራቢያ ላይ ሰፍረዋል ቀንና ሰዓትን እየተጠባበቁ ነው እነሱም ቢሆን ረሱል ሰለላሁ ዐለይሂ ወሰለም ለጦርነቱ የሚሰጣቸው ምላሽ ምን እንደሆነ አላወቁ ያሰቡት መዲና ደርሰው መደምሰስን ብቻና ብቻ እንጂ መዲና ደርሰው ምን እንደሚያገኛቸው አላወቁ واستخلف رسول الله صلى الله عليه وسلم على المدينه وترون ጦርነት ላይ እንደሚያደርገው ረሱል ሰለላሁ ዐለይሂ ወሰለም መዲና ላይ ሾሙ ابن ام مكتوم ሾሙ وجعل النساء والذراري في الاطام ሴቶችንና ህፃናቶችን ምሽግ ላይ ከፍ ያለ ቦታ ላይ አስቀምጡ ሁሉም ሰው እዛ እንዲያስቀምጥ ረሱል ሰለላሁ ዐለይሂ ወሰለም ትእዛዝ ሰጡ ثم خرج في 3000 من المسلمين ከዚያ ወደ ጦርነቱ ከሙስሊሞች በ3000 ሰራዊቶች ወጣ فجعلوا ظهورهم ቦታው ደርሰው ጀርባቸውን ሰጡ አደረጉ الى جبل سلع የሚባል እዛ አካባቢ ያለ ተራራ ነው ለዛ ተራራ ከኋላ እንኳን ጠላት ቢመጣ ጀርባ ሰጥተው ወደፊት ፊት ለፊታቸውን አድርገው ረሱል ሰለላሁ ዐለይሂ ወሰለም ቆጫሉ وتحصنوا به በዚያ ተራራ ተመሸጉ والخندق بينهم وبين الكفار ኩፋሩ የት ነው ያለው የተቆፈረው ቦዩ የት ነው ያለው ቢባል በኩፋሮችና በሙስሊሞች መሃል ነው ያለው وبعد ان استقر المشركون ሙሽሪኮች ከተረጋጉ በኋላ وتهيئوا ከተዘጋጁ በኋላ ጊዜያዊ መቀመጫቸው ላይ ተቀምጠው ማለት ነው ከመካ የመጡትን ቀደም የተጠቀስነው ቦታ አርፈው እነዛ ገጠፋኖችም ልክ እንደዚያ ቦታቸው ላይ አርፈው ከተስተካከሉና ከተዘጋጁ በኋላ تقدموا نحو المدينه በቀጥታ ወደ መዲና መሩ فلما اقتربوا من المسلمين ሙስሊሞች አቅራቢያ ላይ ሲደርሱ فوجئوا بخندق በከባድ ቁፋሮ ድንገተኛ ሆኑ عريض የተጋደመ በሆነ يحول بينهم وبين المسلمين ሙስሊሞችን ሄለው እንዳያጠቁ በእነሱና በሙስሊሞች መሃል በሚገባ ጉድጓድ ቦይ ድንገት ተደረጉ ይሄን ፈቡሂቱ ደነገጡ وقال ابو سفيان من هذا تلك مكيدتنا ይሄ ሲራ ነው ይሄ ተንኮል ነው ገባው ما عرفتها العرب አረብ መታቀው የሆነ ተንኮል ነው ይሄ ሲራ እኛ በጦርነት ላይ ይሄ ስትራቴጂና ይሄ ልምድ የለንም ይሄ የአረብ ስራ አይደለም የማን ስራ ነው ታዲያ የፍርሶች ስራ ነው ሰልማን አልፋሪሲ ለረሱል ሰለላሁ ዐለይሂ ወሰለም ያቀበለው የጦርነት ስትራቴጂ ገባው ወደው በጣም ተበሳጩ فاخذوا يدورون حوله ጉድጓዱ ዙሪያ ላይ ይዞሩ ጀመሩ في طيش وغضب በከፍተኛ ቁጣና መብረር እዚህ እዛ ማለት ጀመሩ يطلبون نقطة ክፍተት እየፈለጉ يعبرون منها ከዚህ ጉድጓድ የሚሻገሩበትን ክፍተት እየፈለጉ ተራራጡ ታዲያ ዝም ቢባሉ አፈሩ እንደው አስተኝተው ሊሻገሩ ስለሚችሉ والمسلمون يرشقونهم بالنبل ሙስሊሞች እየጠበቁ በቀስት አነጣጥረው ይነድፏቸው حتى لا يقتربوا منه ወደዚህ ጉድጓድ ቀርበው ደፍነው እንዳይወጡ ማለት ነው فيتمكنوا من الاقتحام ከዛ በኋላ ሰብሮ ለመግባት ይመቻቻሉና እንዳይመቻቹ በቀስት ያጣደፏቸው አው من إهالة التراب ወይም አፈሩን ከመመለስ እንዳይመቻቹ وبناء الطريق عليه አፈሩን መልሰው በዛ ላይ መንገድ መገንባት እና መስራት እንዳይመቻቸው ሙስሊሞች በቀስት ያጣደፏቸው ጀመር ይሄ ድንገተኛ ክስተት ተከሰተባቸው ለቀናት እዛ ቦታ ላይ
ጊዜያዊ ድንኳን ሰርተው ቀጠን ያለ ወይም ደግሞ የሚያሻግር ቦታ እየፈለጉ ለቀናት ቀን ሙሉ ይሞክራሉ። ይበሉትን እዚያው ድንኳን ላይ እየበሉ ግመሎቻቸውን እያረዱ የሚጠጡትን እየጠጡ ሰነበቱ። ታዲያ ይሄ ጉድጓድ ሙሽሪኮችን እዛው ከበው እንዲቀሩ አደረጋቸው። ወጠረ المشركون الى فرض الحصار على المدينه ሙሽሪኮች ተገደዱ መዲናን ከበው በመቆየት ላይ። ነገር ግን بينما لم يكونوا مستعدين له እነሱ ለዚህ ጉዳይ አልተዘጋጁም ነበር። ቀጥታ ባንዴ ገብተን ረሽሸን አጥፍተን እንወጣ ነበር ያሉት። እንጨርሳቸዋለን ነበር ያሉት። አሁን ለሚቆዩበት ስንቅ ይዘው አልመጡም። بينما لم يكونوا مستعدين له ለዚህ አልተዘጋጁም። إذ لم يكن ذلك في حسابهم عند الخروج ከመካ ሲወጡ ሌሎችም ከያቅጣጫቸው ሲወጡ ይሄ የጦርነት ሂሳባቸው ውስጥ ስሌታቸው ውስጥ አልነበረም። ተቆፍሮ ጠብቆን እኛም ለሳምንት እዛ ከበን እንቀመጣለን የሚል ስሌት ውስጥ አልመጡም ሲወጡ። ስለዚህ ለዚህ ዝግጅት አላደረጉም ማለት ነው። ታዲያ እዚያው ጊዜያዊ ድንኳናቸው ላይ ሆነው فأخذوا يخرجون في النهار ቀን እየወጡ የሚችሉትን ይሞክራሉ። يحاولون عبور الخندق كفارون ለመሻገር ይሞክራሉ። ሙስሊሞችስ والمسلمون يجابهون لهم على طول الخط ሙስሊሞች ደግሞ በከፍተኛና ረዘም ባለ ስትራቴጂ ላይ ሆነው እነሱን ይከላከላሉ። يناضلون ይታገላሉ። ويرامون بالحجارة ድንጋይ ይወረውራሉ። وقد كثف المشركون جهودهم مرارا ሙሽሪኮች በተደጋጋሚ ጥረታቸውን አበርትተዋል ሰብረው ለመግባት። وأداموا طول النهار ከለታት አንድ ቀን ቀኑን ሙሉ ይሄን ነገር አስቀጥለውታል ያለምንም መዘናጋት ከጧት አንስቶ እስከ ማታ ድረስ ጨርሰን መግባት አለብን ብለው ማለት ነው። ቀኑን ሙሉ ሲዋጉ ቆይተዋል። وطر المسلمون إلى الاستمرار في الدفاع ሙስሊሞችም እንደዚሁ በመከላከል ላይ እንዲዘወትሩ ተገደዋል። ከፍተኛ የሆነ ጦር ስለከፈቱና ሰብሮ ለመግባት በጣም ስለተጨነቁ ሙስሊሞችን በዛው ልክ እየተከላከሉ ሲቆዩ በአንድ ቀን ውስጥ حتى فاتت منهم ومن رسول الله صلى الله عليه وسلم الصلوات ለነሱም ሆነ ለመልእክተኛው عليه الصلاه والسلام ሶላት አመለጣቸው። ዑመር መጥቶ ያ ረሱላህ አስርን እንኳን አልሰገድኩም አላቸው። እኔም አሉ ረሱላህ ምንም አልሰገድኩም። ولم يتمكنوا من أدائها إلا بعد غروب الشمس عصر لمسجد አልተመቻቹም ወቅትን አላገኙም እየተከላከሉ ማለት ነው። إلا بعد غروب الشمس ፀሐይ ከገባች በኋላ እንጂ أو قريبا من ذلك ወይም ልትገባ ስትቀር ለምን አይሰግዱም? صلاة الخوف የለም ወይ ጦርነት ላይ ያለ የሚሰገድ ሰላት ከተባለ ولم تكن صلاة الخوف قد شرعت حين ذاك ያኔ በዚህ ወቅት በአምስተኛው ዓመት ማለት ነው غزوة الأحزاب لي صلاة الخوف يتلنقق النبر المر الرسول صلى الله عليه وسلم شغلونا عن الصلاة الوسطى فصلاة الوسطى بزيادة الرقنا عن صلاة العصر إنه يسويش بطعام بزيادة الرقنا كذا من ملأ الله بيوته وقبورهم نارا الله بيتاتشوننا كبراتشون ساتي ملاو فدع عليه دعاء درقباቸው صلاتን መያል ትልቅ ነገር አስመለጡ። وفي احد الايام ከለታት አንድ ቀን እዚሁ ከበባ ላይ ሆነው خرج نفر من فوارس المشركين ከሙሽሪኮች ፈረሰኞች ወጡ። فيهم عمرو ابن عبد ود ከነሱ ውስጥ አምር የሚባል ሰው አለ። ከሙሽሪኮች ውስጥ የሆነ ቀዳዳና መውጫ ካገኘን ወተን መዋጋት አለብን ብለው ወጡ። وعكرمة بن أبي جهل الله ودرار بن الخطاب الله وغيرهم ليلوچم ሆነው ከአምር بن عبد ود ጋር ወጡ። فقصدوا مكانا ضيقا من الخندق ከተቆፈረው ቦታ ማለት ነው ከخندቁ ጠረብ ያለም ቦታ አሰቡ በሱ ሾልከው ለመግባት። واقتحموه ይሄንን ሰብረው ገቡ። وجالت بهم خيلهم في الساحة ሰብረው ፈረሳቸውን አስደምብረው ጉድጓዱን ሲሻገሩ ሜዳ ላይ አረፉ። ያቺ ሜዳ التي بين الخندق وجبل سلعين ያቺ ሜዳ በቁፋሮና
በተራራው ጀበለ ሰልዕ ሙስሊሞች በሰፈሩበት መሃል ያለች ቦታ ናት። እዛ አውጥቶ ፈረሱ አስቀመጣቸው። ይሄን ያያያቸው ከርቀት علي بن ابي طالب فخرج علي بن ابي طالب في نفر من المسلمين كمسلمون የተወሰነ ሰዎችን ይዞ ተጠጋቸው فحال بينهم وبين المكان الذي اقتحموه منه الخندق ከጉድጓዱ ማለት ነው ሰብረው ከወጡበት ቦታ መሃልና በእነሱ መሃል ገባል። ካሁን በኋላ ቢያዙ ወደ ጉድጓዱ መሄድ አይችሉም። ቀደም ሰብረው በገቡበት አሊ በዛ መሃል አረፈባቸው። ይሄኔ ፈዳዕ አምር እብኑ አብዱድ ጥሪ ያደረገ ኢለ ሙባረዛ እኔን ማን ነው የሚችለኛል? እዛ ሜዳ ላይ ሆነ የሙስሊሞች ሜዳ ላይ ገባው እኔን የሚችለኛል አለ። ወካነ ጀሪ በጣም ደፋር የነበረ ሰው ነው። ፋቲከን ጦርነት ላይ ሹጃዕ ነው፣ በጣም አደገኛ ሰው ነው። ማን ነው የሚችለኝ ሲል አሊ መሬት ላይ ሆነ فاغضبه عليه አንተ ደግሞ እዚህ ግባ ማለት ትጮኻለህ እንዴ? አንተን ያልበቃህ ምን ያስጮሃል ብሎ አስቆጣው። حتى نزل من الفرس በፍጥነት ከፈረስ ወረደ። አረ ብሎ ማለት ነው። فتجاول እዚያ ሜዳ ላይ ተሽከረከሩ وتساول ተዛለሉ حتى قتله علي ከብዙ ትግል በኋላ አሊ ገደለው። وانهزم الباقون የተቀሩት ተበተኑ። وقد ملأهم الرعب በጣም ደንግጠውና ፈርተው ሲሸሹ حتى ترك إكرمة እስኪተው ድረስ አሉ ሩምሐው የጦር መሳሪያውን ትቶ እስኪፈረጥ ድረስ وسقط نوفل بن عبد الله የተባለው ሰው ደግሞ ወደቀ አሉ في الخندق እዛው ቁፋሩ ላይ ወደቀ فقتله المسلمون አሳደው ሙስሊሞች ገደሉት። ከቁፋሩ ላይ ትንሽ ሰብረው ለመግባት የሞከሩት እነዚህ ናቸው። እነዚህም ቢሆን በዚህ ልክ ተመተው ተመልሰዋል። እንግዲህ የአሕዛብ ዘመቻ እንዳሰቡት አይደለም፣ እንዳሰቡት አልሆነም። وأصيب أثناء المرامات عدد قليل من الطرفين በዚህ መወራወር ላይ ከሁለቱም በኩል ማለት ነው የተወሰኑ ጥቂት የሚባሉ ሰዎች ጉዳት ደርሶባቸዋል። وبلغ عدد قتل المشركين 10 ከሙሽሪኮች በኩል የተጎዳው ሰው ብዛት ወይም የተገደለው ሰው ብዛት አሉ 10 ነው አሉ። وقتل المسلمين 6 የሙስሊሞች ተገዳዮች ደግሞ ብዛታቸው 6 ነው። በዚህ መሃል وأصيب سعد بن معاذ አገኘዋል። سعد بن معاذ رسول صلى الله عليه وسلم اهتزت العرش لموت سعد بن معاذ لسعد بن معاذ موت على رسول الله صلى الله عليه وسلم عرش الرحمن تنقطع على ملكه عليه الصلاه والسلام ولا في تاريخ من ملكته. وأصيب سعد بن معاذ بسهم بطور تمتع يا طور قطع أكحله زيد تكشوا አካባቢ ማለት ነው ወይም ክንዱ አካባቢ ያለ ጅማት ቆረጠበት። ታዲያ በጣም ሲያመው فدع الله أن يبقيه الله ለመነ እንዲያቆየው إن كان قد بقي من حرب قريش شيء ከቁረይሾች ጦርነት ከዚህ በኋላ የቀረ ትንሽ ነገር ካለ አላህ እንዲያቆየው ዱዓ አደረገ። وإلا ليابن فيجعل موته في هذا الجرح ካልሆነ ግን አላህ በዚህ ቁስሉ ላይ እንዲገለው አላህን ተማጸነ። ثم قال في دعاء لا مال سعد ولا تميتني حتى تقر عيني من قريضة እንዳትገለኛል አይኔ እስክትረጋ ድረስ አይኔ እስክትመለከት ድረስ ከቁረይዛዎች ላይ የሚወሰነው ካሁን በኋላ ውሳኔው ምን እንደሆነ የሚደርስባቸው ነገር እስክታሳየኝ ድረስ እንዳትገለኛል። ቁረይዛዎች ረሱልን ሰለላሁ ዐለይሂ ወሰለም የካዱ ሰዎች ናቸው። ከረሱል ጋር ሙአሃዳ ቃል ኪዳን የነበራቸው ሰዎች አፍርሰው ከነዚህ ሰዎች ጋር ተሰልፈዋል። እነዚህ በኒ ቁረይዛዎች ጥሪው ሲደረግ በቀጥታ ወይም መጀመሪያ ላይ ጥሪውን አልተቀበሉም። በኋላ መጨረሻ አካባቢ ነው ቃል ኪዳናቸውን አፍርሰው የተቀላቀሉት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አሕዛብን ጨርሰው ቀጣይ የሚያመሩት ወደ በኒ ቁረይዛ ነው። ሰዓድ ተጎርቶ መዲና ላይ ቁጭ ብለዋል። እነዚህ ሰዎች ተከበው ተይዘው ሊወሰንባቸው ሲሉ ከኛ የሆነ ሰው እናንተ ውስጥ አለ መሪያችን ሰዓድ ብን ሙዓዝ ይፍረደን ይላሉ። ሰዓድ ተቆርጦ ቁጭ ብለዋል መዲና። ሰዓድ ከባድ ውሳኔ ነው የወሰነው ውሳኔ አላህ ከሚወስነው ውሳኔ ጋር ሙጣበቃ ያደረገ
በጣም የሚገጣጠም ውሳኔ ነው። ረሱል ሰለላሁ ዐለይሂ ወሰለም ለዚህም ሐከምተ ቢሁክሚላህ በአላህ ፍርድ ነው የፈረድክባቸው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ይሄንን ኢንሻአላህ ከሰዓት አኳያ እዚህ ላይ እናቆምና ቀሪ የአሕዛብ ዘመቻ ውሎችን በሌላ ጊዜ ትምህርታችን የምንመለከት ይሆናል። هذا وصلى الله على نبينا محمد وعلى آله وصحبه وسلم